ሞቷል የተባለው ቢኒ በህይወት አለ። በጣም ተደሰተች። በተለያዩ ቆሻሻ ቦታዎች እንዲሁም በተለያዩ ከቆሻሻ ቦታዎች ጥለውታል ብላ ስላሰበች ፍለጋ ሂዳ ነበር ከቤዛ ጋር። ቤዛም በጣም ደከመኝ እባክሽን አረፍ እንበል አለቻት። እኔ ምንም ማረፍ አልችልም፣ በጣም ይቅርታ። ቢኒን እስካላገኘው ድረስ ቢያንስ እንኳ ሬሳውን ማግኘት አለብኝ። አንድ ቀን እንኳ ሳላናግረው ፍቅሬን ሳልገልጽለት ሁሉም ነገር ውሸት እንደሆነና በሌላ ሰው አስፈራርቶኝ እንደሆነ እነግረዋለሁ። በድዬዋለሁ፣ በጣም አሳዝኘዋለሁ። ለዚህ ደግሞ ይቅርታ መጠየቅ አለብኝ። ስለዚህ ቢያንስ እንኳ ሬሳውን ማግኘት አለብኝ። ጥለውት ሊሆን ይችላል፣ በፍጹም ጥለውት ነው የሚሆነው አለቻት። ቤዛም እዋክሽን ልትረጋጊ ይገባሻል፣ በፍጹም እንደዛ ሊሆን አይችልም አለች። ሰላም ይቻላል ቤተሰቦች፣ እንዴት ናችሁ? ሰላማችሁ ብዝት ይበል በያላችሁበት በዓለም ዳርቻ። ላይክ ሰብስክራይብ ስለምታደርጉኝ እያመሰገንኩ ሐረግ ድራማ የምትወዱት የምታከብሩትና በጉጉት የምጠብቁት ድራማ ነው። እንግዲህ ሁላችንም ቢኒ ከሞተ አናይም ብለን ነበር። ቢኒ ከሞተ አናይም፣ ይሄ ድራማ መቆም አለበት። ከዚህ በኋላ ቢኒ ከሞተ አናይም እያልን ሁላችንም እንደዛ ስንል ነበር። በጣም አብዛኛው ማለት ነው። አንደኛ ቢኒ የህግ ባለሙያ እንደመሆኑ መጠን ያፌትን አሳስሮ እንዲሁም በህግ ተከብሮ የህግ ባለሙያ በስነ ስርዓት ተሸልሞ መሆን አለበት። ቢኒ እዛ ድራማ ውስጥ ማለቅ ያለበት እንጂ ቢኒ መሞት የለበትም። ነገር ግን የእውነት እስከሚመስለን ድረስ ውሸት መሆኑንና ድራማ መሆኑን ረስተን እኛ ግን እያለቀስን ነበር የምንከታተለው። በጣም እያለቀስን፣ በጣም ተጨንቀን ማለት ነው። እና ቢኒን ያገተው ሰው ማን ነው? የሁላችንም ጥያቄ። ቢኒን ያገተው የያፌት ያክስቱ ልጅ ነው። የያፌት ያክስቱ ልጅ ከዚህ በፊት ፂን በጣም ያፈቅራትና እወዳታለሁ እያለ በጣም ሲያስቸግር የነበረና እንደውም ዳጊን ሲረብሸው የነበረ ዳጊን እያስፈራራው ፂን እንዳቀርብለት አድርጎ የተለያዩ የቅንብር ፎቶዎችን ልኮለት ለቢኒ እንዲርቃት አድርጎ ነበር። ፂም በጣም ይህንን ስለማታውቅ አንቺ እንደዚህ ርካሽ ሴት መሆንሽን አላውቅም ነበር ብሎ ቴክስት ሲጽፍላት እንዴት እንደዛ ትለኛለህ ብላ ከቀየ ቤት እያለች በጣም ስትንጎራደድ ነበር። በጣም ጨንቋት ነበር። በነገራችን ላይ ቢኒ በዚህ የቅንብር ፎቶ መሆኑን በጭራሽ አያውቅም ነበር። እሷ ግን በጣም ተሰማት፣ አለቀሰች። በዚህ አጋጣሚ የቢኒ የወንድሙ ልጅ ፂን እንድትገናኝ ያደረገው ያው የያፌት ያክስቱ ልጅ ያፌትን ወቅቶ ስለነበረ በዛ እያስፈራራው እንደነበረ ሁላቸውም አይታችኋል። ወደ ኋላ ልመለስና ወደፊት ስመለስ እንግዲህ በዛ ምክንያት ነበረ ቢኒን ያገተው። ያፌት እንደሚፈልገው ሲያቅ በያፌት እንደሚመሃኝና ያፌት እንደሆነ ሊያስገድለው የሚሞክረው ፖሊሶችም ሆነ የተለያዩ ማህበረሰብ ያፌት እንደሆነ ከሱ ጋር ጠላቱ ስለሚያውቅ በዛ ቅጽበት ነበረ በሌሊት ቢኒ እየተራመደ ባለበት ቅጽበት ከኋላ መቶት ራሱን እንዲስት አድርጎ ተሸክሞ ወደ ሌላ ቦታ ወስዶ እንዲያሰቃየውና በተለያዩ ብትሮችና ስለታሞች ነገር እየወጋጋ የመታው በጣም ስቃይ ላይ ነበር። ራሱን እስከ 3 ቀን ድረስ ስቶ ነበር። ምኑንም አያውቀውም ነበር። ነገር ግን እንደምንም ነቅቶ ስልክህን ክፈት አለው። እሱም አልከፍትም አለው። ያፌት ያክስቱ ልጅ እንደሆነ ያገተው የገዛ ጓደኛውን ሲያውቅ በጣም ተናደደ። በዚህ እሱ በጀርባው እኔን ለማስያዝ ያደረገው እንደዚህ አይነት ባለጌ መሆኑን ባቅ ኖሮ አንገቱን ቆርጬ እስከ ዛሬ አላስቀምጠውም ነበር። እፍና አድርጋችሁ ፊቴ ላይ እንድታመጡ ትፈልጋለሁኝ ብሎ ያክስቱን ልጅ አዘዘ። በጣም ተናደደ። በዚህ ልክ እንዴት እንዲደፋፈረ ይፈለገ። ወንበሩን አንስቶ ያፌት ራሱን እስከሚስት ድረስ ወንበሩን መምታት ጀመረ። ያፌት በጣም ተናደደ። እንዴት በጀርባዬ እንደዚህ ያደርጋል? ምን አይነት አረመኔ ነው? እንደዚህ አይነት ባለጌ መሆኑን ባቅ ኖሮ አክስቴን ጋር ሊያጣላኝ ነው ብሎ ለምን እንደዚህ እንዳደረገ
ማወቅ እፈልጋለሁ። እዚህ ድረስ ቶሎ ልታመጡልኝ እፈልጋለሁ አሉት። ያፌት ሰዎች ያለበት ቦታና ያገተው ያክስቱ ልጅ እንደሆነ ነው ያወቁት። እንግዲህ ፂን እየፈለግኩትን ነገር የቪዲዮውን አጥፊና ወደ ኋላ ልመልሳችሁና ከዚህ በፊት ቪዲዮ ቀርጸውት ነበርና ያፌትን እንደወጋውና ዳጊን እያስፈራራው እንደሆነ አንተ ነህ የወጋኸው ሲለው እኔ እንዳልወጋሁት ታውቃለህ። ማንን የሚያምን ይመስልሃል? ያፌት እኔን ነው የሚያምነው፣ አንተን ግን አያምንህም አለው። ዳጊም ቪዲዮ ስልክ ፂጋ ተመካክረው ስልክ ከፍቶ ቪዲዮ እንድቀርጽና አንተ እንደወጋኸው እንተዋወቃለን አለው። እኔ በወጋውም አንተ እንደወጋኸው አድርጌ ከነገርኩት እኔን ነው የሚያምነው እንጂ አንተን ሊያምንህ እንደማይችል ታውቃለህ። ስለዚህ ራስን ማታለል የለብህም፣ አንተን አያምንህም አለው። ዳጊም እሺ ብሎ በዚህ ተከራክረው ቪዲዮውን ቀርጾ ወደ ፂ ሄደ። በሌላ ቀን ከፂ ጋር ተመልሶ እየተሳለቁ ሲቀልዱበት ነበር። እናም ያንን ቪዲዮ እንድታጠፊልኝ እፈልጋለሁ፣ ከዚያ በኋላ ቢኒን እለቅልሻለሁ ብሏት ነበር። እሷም ምንም ችግር የለውም አጠፋልሃለሁኝ፣ አንተ ብቻ ቢኒን ልቀቅልኝ አለችው። በዚህ ተስማምተው እዚህም ለማንም ሳትናገር ምንም አይነት ነገር አልተናገረችም። ሁሉም ሰው የሚያውቀው ቢኒ ያፌት እንዳሳገተውና ከዚህ በፊት ያፌት ስላሳሰረው ያፌት እጅ እንዳለበት ነው የሚያውቀው ሁሉም ሰው። ነገር ግን የያፌት ያክስቱ ልጅ መሆኑን በፍጹም አልገመተም። ከዚህ በቀር ማንም ሰው የሚያውቅ የለም። ፂም ያወቀችው በራሱ ስልክ ደውሎ እንገናኝ ብሎ ሲያስፈራራት፣ እንደሁም የተለያዩ ቪዲዮዎች ሲልክላት አውቃ ነው ያገኘችው። ስለዚህ አሁን ላይ ያፌት ቢኒን ለማዳን ሳይሆን ቢኒ የሆነ ነገር ከሆነ ሁሉም ፖሊሶች እኔ ጋር እንደሚመጡ ምንም ጥርጥር የለውም። ምክንያቱም እኔ እና እሱ ሰው ለነጸብ ግን ከኔ ቀድሞ እንደዚህ እሱ ሊይዝበት የሞከረው በምን ቢደፍረኝ ነው? እንዴት ቢደፍረኝ ነው ብሎ ያፌት ልቀቁኝ፣ ሰሩኝ እያለ በጣም ተናደደ። አለቃ ልትረጋጋ ይገባል። ይህንን እዚሁ ጆሮውን ይዤ እግርህ ላይ እንዲወድቅ አድርጌ እውነቱን እንድታውቅ እፈልጋለሁ። አንተ ብቻ አተረጋጋለሁ። አሁኑ እንድታመጣልኝ ነው የምፈልገው። አሁኑ ፍጠንና ቶሎ እንድታመጣው እፈልጋለሁ አለው። እሱም እሺ ብሎ እንደምንም ከሌሎች አጋሪዎች ጋር ሂዶ እሱን አንቀው ያፌት ጋር አመጡት። ያፌት በቦክስ በተለያዩ ነገር እስከሚደማ ድረስ ደበደበው። ከዚያ በኋላ ምንድን ነው የምትመታኝ? ምን ነው ጠላትህን ስለያዝኩ ነው እንደ እያለ አንተ ተንኮለኛ ብሎ እውነቱን ተናገር አለው። ፂን ስለወሰደብኝ ነው ሲል የበለጠ ተናዶ እያነሳ መደብደብ ጀመረ።